بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ الشيخ محمد بن عبد الوهاب رحمه الله تعالى في كتابه الواجبات المتحتمات المعرفة لكل مسلم ومسلمة لجامعها الشيخ عبد الله يعني القرعوي رحمه الله تعالى من قال الشيخيو شروط لا إله إلا الله له يزاروا درساتي كزيهم من أنا سو مالتنا شروط مسفرت الشنبة ملكتا يمنا يبتي هنا رأس نوالو شروط يملو مسفرتوش يعني جمع شرطين شرط يملو جمعنو عنده شرط سبال بذات كاله شروط تبلو السبالونا شروط مسفرتوش شنبة ملكتا يمنا يبتي هنا رأس نوالو يعني الشرط مالت يعني ما يلزم من عدمه العدم ولا يلزم من وجوده وجود لا أي مرسيقات الشرط مالت كان نزي كمسفرتو شو عنده كتفا مسفرت يتدرج التي هو نجر يوجد عليه تفعل مالتنا سلزيه لمن يوم نجر شرط لو ويبنو الشرط أو كتب على مثلا هون يلا إله إلا الله مسفرتو شن بتملكته يمي جلس بت يمي وراي هنا رأس نوالو لا إله إلا الله يمتلو كيما سويو تناغرو للتقمو زندا يعني مالتنو جنة للتسقبو زندا النزهن مسفرتوش مالتنو مموالات اللباتشو يعني ودا سبات مسفرتوش انتكسالو شروطو انتنا دروس المهمة مسن قرادمو ودا سمنت آيتنا المانو بقت مارغو وزيد الثامين هالكفران منك بما سوى نعم بما سوى الإله من الأشياء قد أولها بلو يعني الكفر بما يعبد من دون الله كاللهج بمن ملكوت نغراتوች መካድን ጨምሮታል ስምንተኛ والحاصل ሰባቶቹ እዛው ላይ ማን ድሩስ المهم ማስንቀራ በደንብ አርጋችሁ ከተረዳችኋቸው እዛማ ነው ገልጿቸዋል ማኑና ስለዚህ شروط لا اله الا الله لا اله الا الله መስፈርቶች ማኑ እነዚህን በደንብ አርገልና حفظاችሁ ይገባል ምክንያቱም لا اله الا الله ሰውየው ብሎ እኔ ጀነት ሊገባ ዘንዳ እቺን ቃል ልትጠቅመው ዘንዳ ከእሳት ልታረቀው ዘንዳ እነዚህ መስፈርቶች ማለት ነው ማሟላት ስላለበት ሰውየው ማለት ነው ከነዚህ አንዱ ከጠፋ አንደኛው ለችግር ከተፈጠረ ሰውየው ማለት ያኔ ማለት ነው لا تنفعه هذه الكلمه እቺ لا اله الا الله ፈጽሞ አጠቅመው ማለት ነው الاول የመጀመሪያው መስፈርት አሉ العلم بمعناها نفيا واثباتا አሉ العلم ما وقنا والو ይሄ ዕውቀት የሚባለው ነገር شرط من شروط لا اله الا الله كلا اله الا الله መስፈርቶች አንደኛው ዋነኛው መስፈርት ይሄ ነው ሲጀምር علم የሚባለው ነገር በዚህ ብቻ አይደለም ለሁሉም ነገር ማለት ነው في باب الصلاه وفي باب الزكاه وفي جميع ابواب الدين ማለት ነው በሁሉም በድን ርዕሶች ላይ ማለት ነው በማንኛውም ርዕሶች ላይ علم ማለት ነው ሙሂምና አሳሳቢ የሆነ ነገር ነው ሲጀመር بدون علم ሲጀመር ማንኛውም ዒባዳ አይሰራም ማንኛውም ነገር العلم شرط لجميع الأعمال الصالحة ለሁሉም ለመልካም ስራዎች علم ማለት ነው ግዴታ ነው ያለ ዕውቀት የሚሰራ ነገር ምንም አይነት ፋይዳ ስለሌለው ማለት ነው ምንም አይነት ለባልተቤቱ ጥቅም አይሰጠውም ማለት ነው على الجهل يعني ማነው በአላዋቂነት በመሃይምነት ከሆነ የሚሰራው ምንም አይነት ፋይዳ አይኖርም ስለዚህ ሰውየው لا إله إلا الله ብሎ የሚናገረው አካል لابد أن يكون عالما بهذه الكلمة بمعنى هذه الكلمة نفيا وإثباتا بمعنى بزيش نغغر بلا إله إلا الله نغغر معنوان لاك يقبال مالتنو زنبلو أهون أبزهنيا وينيا سو سنملكت لا إله إلا الله أعوك معنوان سنسا السابل مالتنو በስነ ስርዓት አይረዳም ወይም ደግሞ ቢረዳውም በተሳሳተ አመለካከት ነው የሚረዳው ማለት ነው ስለዚህ እዚህ ላይ የላ ኢላሃ ኢላላህ ማዕና ማወቅ ያስፈልጋል ዝም ብሎ ጃሂሉ ሰው ዝም ብሎ ላ ኢላሃ ኢላላህ ብቻ ሲሉ ይሰማል ዝም ብሎ በስነ ስርዓትም ሳይል ባነው ላ ኢላሃ ኢላላህ እያለ ይናገራል ላኪን ሽርክ ይሰራል ያኒ በአላህ ያጋራል ያኒ ቀብርን ያመልካል ምክንያቱም ላ ኢላሃ ኢላላህን ተገቢ በሆነው መልኩ ስላልተረዳ ወይም ደግሞ ስላላወቀ ነው ማህበረሰቡ ይሄን ሽርክ የሚሰራው ማለት ነው ስለዚህ لا اله الا الله ተጠቅማቸው እነዚህን ሰዎች ማለት ነው العلم ማወቅ አለበት ዕውቀት ግዴታ ነው ይሄ علم የሚባለው ነገር شرط من شروط لا اله الا الله ከመስፈርቶቹ አንዱ ወና ዋነኛው መስፈርት ነው አሉ يعني علم ሲባል ዕውቀት ሲባል የተፈለገው ምንድነው بمعناها ጽንሰ ሐሳቧን ትርጓሜዋን ማወቅ አለበት نفيا واثباتا ነፍየን ውርቅ ከማድረግ አንፃር ማለት ነው ውርቅ የምታደርገውን ማለት ነው ነገር
ወኢስባተን እንደዚህ ሁሉ ማነው የምታጸድቀውን ማለት ነው ነገር ማወቅ አለበት ሰውየው። ላኢላሃ ኢላላህ ሲል ምንድነው ውርቅ የምታደርገው ምንድነው የምታጸድቀው የሚለውን ነገር ማወቅ ግዴታ ነው አሉ። ነፍየን ሲባል እንደሚታወቀው የላኢላሃ ኢላላህ ሩክኖች ሁለት ናቸው። አንደኛው ነፊይ የሚባል አለ፣ ሁለተኛው ደግሞ ኢስባት የሚባል አለ። ሌሎች ኪታቦች ላይ እንደቀራ ነው ማለት ነው። ነውሱሉ ሰላሳ ላይ ሌሎችም ኪታቦች ላይ እንዳየነው የላኢላሃ ኢላላህ አርካኖች ሁለት ናቸው። ላኢላሃ ኢላላህ የተገነባቸው በሁለት አርካኖች ነው። አንደኛው ነፊይ ሲባል ሁለተኛው ደግሞ ኢስባት ይባላል እና ላኢላሃ ሲል ነፊይ ያኒ ማለት ነው። ይሄ ነው ወሐዱ ነፊይ ላኢላሃ ብለን እንዳየነው ኡሱሉ ሰላሳ ላይ ማለት ነው። ወሐዱ ነፊይ ሚነል ኢስባት ከኢስባቱ ማለት ነው። የነፊዩ ሐድ ምንድነው? ላኢላሃ ሲል ነፊይ ያኒ ተንፊ ጀሚዓን ያኒ ማለት ነው። ኩል ማ ዩዕበድ ሚን ዱኒላህ ከአላህ ውጭ የሚመለከውን ነገር በጠቅላላ ይነፈያል። ኢላላህ ሲል ደግሞ ኢስባት ነው። ስለዚህ አልዕልሙ ማወቅ አለበት ቢማዕና ጽንሰ ሐሳቧን ማወቅ አለበት። ነፍየን ውርቅ የምታደርገውንና ኢስባተን የምታጸድቀውን ይህን ማወቅ አለበት ሰውየው እያሉ ነው። ይሄ በጣም ትልቅ የሆነ መስፈርት ነው። ከመረጃ አንፃር እንመለከታለን። እነዚህ 7 መስፈርቶች ለላኢላሃ ኢላላህ መስፈርት ለመሆናቸው ከቁርአን ከሐዲስ ያመጣሉ ሸኺየው መረጃ ወደፊት እንመለከታለን። አሳኒ ሁለተኛው አልየቂኑ እርግጠኝነት ነው ደግሞ ማለት ነው። ሰውየው ላኢላሃ ኢላላህ ብሎ የሚለው የሆነ አካል ይህችን ንግር ሲናገር ላቡድ አንየኩነ ሙተየቂናን እርግጠኛ መሆን አለበት ማለት ነው። እርግጠኛ ሆኖ መሆን አለበት እንጂ አማ ኢዛ ካነ ያኒ የሹኩ ጥርጣሬ ካለበት ላኢላሃ ኢላላህ ሲል እየተጠራጠረ ከሆነ ፈኢነሁ የኩኑ ካፊራን ወኻሪጀን ሚን ሚለቲል ኢስላም ነዑዙ ቢላሂ ተባረከ ወተዓላ። ይሄ ሰውየው ማለት ከእስልምና ይወጣል ያኒ ማለት ነው። ከባድ የሆነ ነገር ነው የሚሆነው። ያኒ ሚነል ሙናፊቂን ይመደባል ማለት ነው። ኸይረን ስለዚህ አልየቂን እርግጠኛ መሆን አለበት ማለት ነው። ቢማዕና ከአላህ ውጭ አንድም ጌታ እንደሌለ ማወቅ አለበት ነው። ወሁወ የቂን ሲባል ከማሉል ዒልሚ ቢሃ ያኒ በላኢላሃ ኢላላህ የቂን የሚገኘው ደግሞ ምንድነው? ወሁወ እሱም ከማሉ አልዕልሚ ከማሉ ሙሉ የሆነ ማለት ነው። አልዕልሚ ሙሉ የሆነ እውቀት ሊኖረው ይገባል ነው። ከማሉ አልዕልም ሙሉ የሆነ እውቀት ማለት ነው። አልዕልም ማለት ላኢላሃ ኢላላህን በተመለከተ ሙሉ የሆነ እውቀት ሊኖረው ይገባል። ቢሃ በዚች በላኢላሃ ኢላላህ ሙሉና የተሟላ የሆነ እውቀት ሊኖረው ይገባል። ማዕናዋን በተመለከተ ማለት ነው። ምክንያቱም ሙሉ የሆነ እውቀት ከሌለው ሰውየው ላ የተየቀን እርግጠኛ የሆነ ማለት ነው። ተየቁን ሊኖር ዘንዳ አንድ ሰው እርግጠኛ የሚሆነው በስነ ስርዓት ነገሩን በደንብ አድርጎ ሲያቀውና ሲረዳ ሒነ ዛክ ያኒ የተየቀን እርግጠኛ ይሆናል ማለት ነው። ስለዚህ ወሁወ ከማሉ ልዕልም ብለው ፈቱት። የቂን ማለት ሙሉ የሆነ እውቀት ከማሉ አልዕልሚ ሙሉ የሆነ እውቀት ሊኖረው ይገባል። ቢሃ በሷ በዚች በላኢላሃ ኢላላህ ማለት ነው። አልሙናፊ ውርቅ የሚያደርግ የሆነ ያን እውቀቱ ደግሞ ውርቅ የሚያደርግ የሆነ ከሱ ዘንድ የሚያስወግድ የሆነ ምንን ልሸኪ ጥርጣሬን ማለት ነው። ልቡ ላይ ምንም አይነት ጥርጣሬ ማለት ነው ሳይኖር ያንን ጥርጣሬውን የሚያስወግድለት የሆነ የቂን ሊኖረው ይገባል። ወረይቢ ቢማዕና ዋሂድ ረይብና ሸክ ማለት ነው ማዕናቸው አንድ ነው። ሸክ ማለት መጠራጠር ነው። ረይብ ማለት መጠራጠር ነው። ስለዚህ ረይብና ያኒ ሸክን የሚያስወግድ የሆነ ጥርጣሬን የሚያስወግድ የሆነ የቂን ሊኖረው ይገባል። ሶስተኛው አልኢኽላሱ ጥርት ማድረግ አለበት ደግሞ የቂን ካለ በኋላ ላቡድ ያኒ ላኢላሃ ኢላላህ ብሎ ሲናገር ላቡድ አን የኩነ ሙኽሊሰን ጥርት ያደረገ መሆን አለበት እንጂ ሪያአን ወሱምዓተን ለዩልኝ ለይስሙልኝ መሆን የለበትም ማለት ነው። ስለዚህ ኢኽላስ ግዴታ ነው። ኢኽላስ ማለት ያኒ ተስፊየቱል ዐመል ሚን ጀሚዕ ሸዋኢብ ሽርክ ወልቢድዕ ከሁሉም ከቢድዓ እና ከሽርክ አይነቶች ስራን ጥርት ማድረግ ኢኽላስ ይባላል። ስለዚህ አልኢኽላስ ማጥራት አልዓመሉ ሊላህ ቢዱኒ ሪያኢን ወላ ሱምዓህ ብለን ኹዝ ላይ እንደተመለከት ነው። ኢኽላስ ማለት አልዓመሉ ሊላህ ለአላህ ብሎ መስራት ያኒ ለአላህ ብሎ መናገር አለበት። ቢዱኒ ሪያኢን ወላ ሱምዓቲን ያለምንም ይውልኝና ያለምንም ይስሙልኝ ማለት ነው። ኢኽላስ ማድረግ የሚባለው ይሄ ነው። ስለዚህ አልኢኽላስ ጥርት ማድረግ አለበት። አልሙናፊ ውርቅ የሚያደርግ የሆነ ኢኽላስ ሊኖረው ይገባል። የሚያስወግድ የሆነ ሙናፊ ማለት የሚያስወግድ የሆነ ኢኽላስ ሊኖረው ይገባል። ለሽርኪ ማጋራትን ማለት ነው። በአላህ ማጋራትን ውርቅ የሚያደርግ የሆነ
ኢኽላስ ሊኖረው ይገባል ከሱ ዘንድ ምንም ሽርክ እንዳይሰራ የሚያደርገው ማለት ነው። الرابع አራተኛው الصدق المنافي للكذب الصدق እውነተኛ መሆን አለበት ደግሞ لا إله إلا الله ብሎ ሲል لابد أن يكون ماذا صادقا እርግጠኛ መሆን አለበት ማለት ነው። እየተጠራጠረም አሁንም እንዳይሆን ነው ወደፊት ወይም ደግሞ አይ ውሸት እኮ ነው ግን ዝም ብሎ ውሸት ነው እያለ እንዳይል ማለት ነው። ስለዚህ صدق ማለት አለበት። አልሙናፊ ውርቅ የሚያደርግና የሚነፈይ የሆነ የሚያስወግድ የሆነ እውነተኝነት ሊኖረው ይገባል። للكذب ማስዋሸትን ማለት ነው። ከذب ማለት ማስዋሸትን አይ ውሸት እኮ ነው ዝም ብሎ ነው ይሄ እኮ ላኢላሃ ኢላላህ የሚለው ውሸት ነው እያለ እንዳይል ማለት ነው። አልማኒዑ የሚከለክል የሆነ ሲድቅ ሊኖረው ይገባል። አልማኒዑ ማለት የሚከለክል የሆነ እውነተኝነት ሚን ኒፋቅ ከማመሳሰል ማለት ነው። ኒፋቅ ማለት ምን ማለት ነው? ቢማዕና ኢብጣኑ ልኩፍሪ ኢዝሃሩ ልእስላሚ ቢልሊሳኒ ወኢብጣኑ ልኩፍሪ ፊል ጂናኒ ማለት ነው። ክህደትን በልብ ቋጥሮ በምላስ እስልምናን ግልጽ ማድረግ ምን ይባላል? ኒፋቅ ተብሎ ይጠራል። ይሄ ነዑዙ ቢላህ አላህ ይጠብቀን ማለት ነው። ኒፋቅ ማለት ይሄ ነው እንግዲህ ያኒ በልቡ ከሃዲ ነው አያምንም፣ ነገር ግን በምላሱ ላኢላሃ ኢላላህ ያለ ይናገራል፣ ይመሰክራል፣ ይሰግዳል፣ ይጾማል፣ የተለያዩ ዒባዳ ስራዎችን ይሰራል። ላኪን በልቡ ምንድነው? ካፊሩን ቢላሂ ተባረከ ወተዓላ በአላህ የካደ ከሆነ ይሄ ከባድ የሆነ በሽታ ነው። ነዑዙ ቢላህ አላሁ ተባረከ ወተዓላ ይጠብቀን ማለት ነው። ስለዚህ አልማኒዑ ሚን ኒፋቅ ያኒ ከንፍቅና የሚከለክል የሆነ ከማስመሰል የሚከለክል የሆነ ሲድቅ ሊኖረው ይገባል አሉ። الخامس አምስተኛው ደግሞ አልመሐበቱ መውደድ አለበት ያኒ ሑብ ሊኖረው ይገባል፣ ውደታ ሊኖረው ይገባል። لهذه ለዚች አልከሊማ ለዚች ንግግር ቢማዕና ላኢላሃ ኢላላህ ለምትለው ንግግር መውደድ አለበት ቃሏን ራሱ ማለት ነው። ላኢላሃ ኢላላህ ሲባል ደስ ሊለው ይገባል እንጂ መከፋት የለበትም ነው። لهذه الكلمة ለዚች ንግግር መርአኒ መውደድ አለበት ከሊማዋን ቃሏን ማለት ነው። ወሊማን ነገርንም መውደድ አለበት ደለት የጠቆመችውን ነገር ያመላከተችበትን ነገር አለይሂ በዛ በነገሩ ላይ ላኢላሃ ኢላላህ የምትጠቁመው ነገር አለ። እሱ ምንድነው? ከአላህ ውጭ በእውነት በሐቅ የሚገዙት ጌታ የለም ማለትን ስለሆነ የምትጠቁመው በዚህ ማለት ነው። ይህን ጥቋሚውን ሊወደው ይገባል። ይህን ጽንሰ ሐሳብና ትርጓሜ መውደድ ግዴታ ነው ማለት ነው። ወስሩሩ መደሰት ደግሞ ቢዛሊከ በዚህ ደግሞ መደሰት ቢማዕና ከአላሁ ተባረከ ወተዓላ ውጭ ማንም አካል ማለት ነው የሚመለክ አለመኖሩ ወከዛሊከ ያኒ አላህ ላኢላሃ ኢላላህን እንዲወድ ስላደረገው ደስ ሊለው ይገባል። ላኢላሃ ኢላላህን በመውደዱ ያኒ ማነው ሊደሰት ይገባል ነው። السادس ስድስተኛው ደግሞ አልኢንቂያዱ መጎተት አለበት። ኢንቂያድ ማለት እሺ ብሎ መጎተት ቢሑቁቂሃ በላኢላሃ ኢላላህ ሐቆች ማለት ነው። የላኢላሃ ኢላላህ ሐቅ አላት የሚያሟሏት የሆነ አሟይ የሚባሉ አሉ። ተግባባን አይደለ? ሰውየው ላኢላሃ ኢላላህ ካለ በኋላ የሱ ሐቆች ምንድናቸው? ዋጅብ የሆኑ ስራዎች አሉ፣ ግዴታ የሆኑ አላህ ግዴታ ያደረጋቸው ስራዎች የሱ ሐቆች ናቸው፣ የሷ መብቶች ናቸው። እነሱን ማሟላት አለበት። ከነሱ እነዛን ነገራቶች ካልሰራ ላኢላሃ ኢላላህ ብሎ ምንም አትጠቅመውም ማለት ነው። እና ቢሑቁቂሃ ማለት በላኢላሃ ኢላላህ ሐቆች ላኢላሃ ኢላላህን የሚያሟሏት የሆኑት ነገራቶችን መሰራት አለበት። ወይ እሷም እቺም ደግሞ ሐቆቿ የሱ ሐቆች ምንድናቸው? አልአዕማሉ ስራዎች ናቸው። አልዋጅበቱ ግዴታ የሆኑ ስራዎች ናቸው። ዋጅብና ግዴታ የሆኑ ስራዎች እኔ አላህ ግድ ያደረጋቸው ሶላት መስገድ ይመስል ጾም መጾም ዘካ ማውጣት አለበት። ሰውየው ላኢላሃ ብሎ ጾም ማይጾም ከሆነ ዘካ ማያወጣ ከሆነ ሐጅ ማያደርግ ከሆነ ሶላት የማይሰግድ ከሆነ የላኢላሃ ኢላላህን ሐቆች አላሟላም። አንዱ ሸርጥ ማለት ነው ወርቁበታል። ስለዚህ ላኢላሃ ኢላላህ አትጠቅመውም ብለን እንላለን ማለት ነው። እና ይሄ አልአዕማሉ ልዋጅባ ግዴታ የሆኑ መልካም ስራዎች ናቸው። ያኒ ሲሰራ ደግሞ ኢኽላስን ጥርት አድርጎ መስራት አለበት። ሊላሂ ለአላህ ብቻና ብቻ ጥርት አድርጎ መስራት አለበት። እኔ ሲሰራ ማለት ነው ለይውልኝ ለይስሙልኝ መሆን የለበትም። ወጠለበን እንደዚህው ደግሞ ማለት ነው ፈልጎም ሊመርዷቲሂ ለሱ እሱን አላህን ለማስወደድ ማለት ነው። ሊመርዷቲሂ የአላህን ውደታ ፈልጎ አላህ እንዲወደኝ ብሎ መስራት አለበት እንጂ ለሰዎች ብሎ መስራት የለበትም አሉ። السابع سبعتኛው መስፈርትና የመጨረሻው አልቀቡሉ መቀበል አለብን ማለት ነው። ላኢላሃ ኢላላህ ማዕና የላኢላሃ ኢላላህ ማዕናና ጽንሰ ሐሳብ ሲነገረን ሽርክ አትስሩ ቢድዓ አትስሩ ሲባሉ
ላኢላሃ ኢለላህን ይጋጫል ተብሎ ሲሉን እሺ ብለን መቀበል አለብን እንጂ አይ አልቀበልም ብሎ የሚል ከሆነ ሰውየው አሁንም አላመነም ማለት ነው። አልቀቡሉ መቀበል አለበት። አልሙናፊ ውድቅ የሚያደርግ የሆነ ሊረዲ መመለስን ማለት ነው። ረድ ማድረግን ማለት ነው። አልቀበልም ማለትን የሚነፍይ የሆነ ያኒ መቀበል አለበት ብሎ ተናገሩ ሸኽየው ማለት ነው። ثم قال أدلة هذه الشروط من كتاب الله تعالى ومن سنة رسول الله صلى الله عليه وسلم يعني أدلة مرجع قالوا أدلة እንግዲህ ሸርጦቹን አየን አይደለ አሁን ደግሞ መረጃቸውን እነዚህን ሰባት መስፈርቶች ሲያመጡ ዝም ብለው አይደለም የላ ኢላሃ ኢላላህ መስፈርት ናቸው ሲሉ ቁርአን ላይ መረጃ አለ ሐዲስም ላይ መረጃም አለና ማለት ነው ምን አሉ አዲለቱ መረጃው እኮ هذه የነዚህ መረጃ الشروط የነዚህ መስፈርቶች መረጃቸው ያኒ እነዚህ ያየናቸው መስፈርቶች የላ ኢላሃ ኢላላህ መስፈርት ለመሆናቸው መረጃቸው እኮ ሚን ኪታቢላሂ ተዓላ ሚን ኪታቢላህ ከአላሁ ሱብሓነሁ ወተዓላ ማነው መጽሐፍ ተዓላ ከፍ ካለው ከአላሁ ሱብሓነሁ ወተዓላ ቁርአን ማነው ከቁርአን መረጃቸው ሸርጥ ለመሆናቸው ومن سنتي እንደዚህ ሆነ ማነው ከሐዲስ ማለት ነው ረሱልላህ ሰለላሁ ዐለይሂ ወሰለም ከመልእክተኛው ዐለይሂ ሰላቱ ወሰለም ሐዲስና ከቁርአን ማለት ነው መረጃቸው የነዚህ መስፈርቶችን በተመለከተ የሚያወሳ የሆነ ርዕስ ነው አሉ دليل مرجع وقالوا እንግዲህ የመጀመሪያው መስፈርት العلم بمعنى نفيا واثباتا ብለናልና ይሄ علم የሚባለው ነገር መስፈርት ለመሆኑ አላህ ቁርአን ላይ ምን ይላል دليل مرجው العلم የእውቀት እኮ መረጃ ማወቅ አለበት ስንል መረጃው እኮ قوله تعالى يا الله تبارك وتعالى ቃል ነው ምን አለ አላህ ምን ይላል ቁርአን ላይ فاعلم انه لا اله الا الله ብሎ ይናገራል فاعلم اوك ይላቸዋል يعني ማነው ይሄን ማንቀጽ ኡሱል ሰላሳ ላይ ያልፎልናል فاعلم اوك انه ነገሩ መሆኑን اوك ይላቸዋል ለመልእክተኛው አለይሂ ሰላቱ ወሰለም لا اله الا الله اي لا معبود بحق الا الله በእውነት በሐቅ ማለት የሚመለክ ጌታ የለም አላሁ ተባረከ ወተዓላ ብቻና ብቻ ሲሆን እንጂ የሚለውን ይሄን የዚህን የላ ኢላሃ ኢላላህን ማዕናና ጽንሰ ሐሳብ اوك ይላቸዋል ስለዚህ አላህ ምንድነው አለው فاعلم ነው አለው መጀመሪያ እንጂ ፈቁል ብለህበል ወይም ደግሞ ፈዕመል ስራ አይደለም ያላቸው ስለዚህ ፈዓለም ሲል እውቀት ይቀደማል ብለን እንላለን ማለት ነው ከዛም ደግሞ የሚታወቀው ከሁሉም እውቀት ላኢላሃ ኢላላህ የሚለው ቃል ነው ማለት ነው ወቀውሉሁ የሚለው ቃል አሁንም መረጃችን ነው ዒልም ለሚለው መረጃው ማለት ነው ኢላ መን ሸሂደ ቢልሐቅ ወሁም ያዕለሙን ይላል አላህ ቁርአን ላይ لا يملكون الشفاعة ይላል አንቀጹን ያው መሐል ሸሂዱን የፈለጉበትን አምተው ነው እንጂ መጀመሪያ ላይ ምንድነው የሚለው ይሄ አንቀጽ لا يملكون الشفاعة ሽምግልናን እኮ አይመልኩም ማማለድ አይችሉም يوم القيامة ማለት ነው መላእክቶችም ሆኑ ነብያቶች አያማልዱም ኢላ ሲቀር መን አካል ሲቀር ኢላ ሲቀር መን ሲቀድ እና መን አካል ሲቀር ሸሂደ የመሰከረ የሆነ አካል ሲቀር بالحق በትክክለኛው ንግግር ማለት ነው بالحق ማለት በትክክለኛው ንግግር ማናት ላኢላሃ ኢላላህ ማለት ነው ስለዚህ ኢላ መን ሸሂደ የመሰከረ አካል ሲቀር እንጂ ሸፋዓን የሚያገኘው ይሄ አካል ነው بالحق በትክክለኛው ንግግር በላኢላሃ ኢላላህ ማለት ነው የመሰከረ አካል ሲቀር እንጂ ሸፋዓን አያገኝም ወሁም እነዛም ሰዎች ደግሞ የሚመሰክሩት አካላቶች ያዕለሙን እያወቁ ይው ያዕለሙን አለው ወሁም እነሱ ሆነው ሳለ ያዕለሙን የሚያውቁ ሆነው ሳለ በላኢላሃ ኢላላህ የመሰከሩ ሰዎች እነሱ ሲቀሩ እንጂ ሸፋዓ ማንንም አያገኝም ማለት ሸፋዓ የሚያገኘው መቀያማ የሚማልድለት ማን ነው በላኢላሃ ኢላላህ የመሰከረ ወሁም ያዕለሙን እነሱ የሚያውቁ ሆነው ሳለ የሚያውቁ ሆነው እያለ ማለት ነው ምንድነው ቢማዕና ማዕና ላኢላሃ ኢላላህን እያወቁ ማለት ነው ሊፈሰረው ነው ኢላ መን ሸሂደ ቢልሐቅ የሚለው አይ ማለትም የሚለው ትርጓሜ ኢላ መን ሸሂደ ቢልሐቅ ለሚለው ነው ኢላ መን ሸሂደ ቢልሐቅ የሚለው በሐቅ የመሰከረ ሲል ማናቱ ሐቅ የሚባለው ማን ነው አይ ማለትም ቢላ ኢላሃ ኢላላህ በላ ኢላሃ ኢላላህ የመሰከረ ማለት ነው ሐቅ ተብላ ተጠራቸው እሷ ናት ቢላ ኢላሃ ኢላላህ ላ ኢላሃ ኢላላህ በምትለው ቃል የመሰከረ ሲቀራለ ወሁም እነሱም ደግሞ ያዕለሙነ እያወቁ ወይም ደግሞ የሚያውቁ ማዕናዋን የሚያውቁና የሚረዱ ሆነው ሳለ ሲል ምንድነው የፈለገበት ያዕለሙነ ማለት አይ ቢቁልቢሂም በቀልባቸው እያወቁ በልባቸው እያወቁ ማነገርን ነጠቁ የተናገሩበትን ነገር ቢሂ በዛ በነገሩ ቢአልሲነቲሂም በምላሶቻቸው የተናገሩትን ነገር በልባቸው ማዕናውን ጽንሰ ሐሳቡን ትርጓሜውን እያወቁ ያሉ ሰዎች ያኒ ማኑ ሲቀሩ ብሎ አላሁ ተባረከ ወተዓላ ተናገረ ይሉ ነው
ومن السنة كحادث دمو سن ملكته كحادث የቁርአኑን ሁለት አንቀጽ ተመለከተነ ከሐዲስ ደግሞ ዒልም የሚባለው ነገር ሸርጥ ለመሆኑ መረጃው يعني الحديث حادث ነው አሉ حادث ነው الثابت የጸደቀ የሆነ ሐዲስ አለ يعني የጸደቀ የተረጋገጠ የሆነ ሐዲስ አለ የተላይ في الصحيح اي في صحيح يعني في صحيح مسلم ማለት ነው ኢማሙ ሙስሊም በዘገበው በሆነው ዘገባ ሶሒህ ተብሎ በሚጠራው ኪታቡ ላይ የዘገበው የሆነ ዘገባ አለ عن عثمان رضي الله عنه كعثمان ابن عفان رضي الله عنه كسيزو مارتنو كعثمان يزو ياورو حديث على إمام مسلم صحيح لي مارتنو قال ببال عثمان رضي الله عنه قال رسول الله صلى الله عليه وسلم ملكتنيو صلى الله عليه وعلى وسلم بلا والولال من قالوا ملكتنيو عليه الصلاة والسلام من أكل مات يموت يهون أكالالو بمعنى روح يوتاچ هون أكل يموت هون أكل وهو السهن صال يعلم أميك هو يال تقوابنا لله وهو يعلم السميك هو يال يموت مارتنو شرطنو وهو يعني يعلم السو أميك هو يال يموت هون أكل أنه نجر مهن لا إله إلا الله كأنه بأونت بحق مجزجتا يلم بلو يهن مهن يوك إيال يموت هون أكل دخل جبارو الجنة جنة جبار لو ملكتنا عليه الصلاة والسلام تناقروا جنة جبارو إذا ملكتنا عليه الصلاة والسلام جنة لي جبا زندا سويو مما لا تعلبت بالوالها هارس من الردو لا إله إلا الله ما لا بتشاير اللم بملاس من ناقر بتشاير اللم لا إله إلا الله إيالا يعني ما مهنا اللبت إياوك وهو يعلم السم يكون مهنا اللبت بلو تناقروا سلسي جنة اللي جبا زندا لا إله إلا الله ما لبتشا سيون لا إله إلا الله يميلون قال معنا ونسس حسابون بلبو يترد يوك ما هون اللبت بلو سلا تناقروا سلسي بزي حديث مسارات علم من بلو نقر شرط وبلان ينو كزيها صارنا بلو تناقروا مالتنو هذا والله أعلم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك